ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። በሀገር ውስጥ የሚመረቱ የመድኃኒቶች ጥራትና ደህንነትን ለማረጋገጥ ያግዛል የተባለ አዲስ መመሪያ ወጣ። በአዲስ አበባ በቂርቆስ ክፍለ ከተማ ለኢትዮጵያ ጉምሩክ ኮሚሽን ዋና መስሪያ ቤት ግንባታ ከአንድ ዓመት በፊት ተሰጥቶ የነበረው 12000 ካሬ ሜትር ቦታ ለኦሮሚያ ባህላዊ ማዕከል ማስፋፊያ ፕሮጀክት እንዲውል መተላለፉ ታወቀ። በትግራይ ክልል በአንዳንድ ቴክኒካዊና ፖለቲካዊ ምክንያቶች ተቋርጦ የነበረው የቀድሞ ተዋጊዎችን ትጥቅ አስፈትቶ በማሰልጠን ወደ ማህበረሰብ የመቀላቀል ሂደት በዚህ ሳምንት በጥቂት ቀናት ውስጥ እንደሚጀምር የብሔራዊ ተሃድሶ ኮሚሽን አስታወቀ። የመንግስት መዋቅር ክፍተት ከፍተኛ ገቢ የሚያስገኝ የግብርና አሰራር በታሰበው ልክ እንዳይተገበር አድርጓል ተባለ። የአፋር ክልል መንግስት የባቡር ፕሮጀክት ስርቆት ላይ ተሳትፈዋል ያላቸውን ኃላፊዎች ከስራ አሰናበተ። በሀገር ውስጥ የሚመረቱ የመድኃኒቶች ጥራትና ደህንነትን ለማረጋገጥ ያግዛል የተባለውን አዲስ መመሪያ ወጣ። የኢትዮጵያ ምግብና መድኃኒት ባለስልጣን በሀገር ውስጥ የሚመረቱ የመድኃኒቶች ጥራትና ደህንነትን ለማረጋገጥ የሚያግዝ አዲስ መመሪያን አውጥቷል። የባዮ ኤክስቫለንስ ጥናት ማዕከልና የባዮ አናሊቲካል ላቦራቶሪ ቁጥጥር መመሪያ ቁጥር 1043/2017 ተብሎ የሚጠራው ይህ መመሪያ በገበያ ላይ የሚውሉ የመድኃኒቶች ምርት ተመሳሳይ የፈዋሽነትና የደህንነት ደረጃዎችን ማሟላታቸውን ለማረጋገጥ ያለመ መሆኑ ተጠቁሟል። በተለይም በጽንስ ስም የሚመረቱ መድኃኒቶች ከታወቁ የመድኃኒት ምርቶች ጋር ተመሳሳይ የሆነ የፈዋሽነትና የደህንነት ደረጃ እንዲኖራቸው ለማድረግ ያለመ ነው። ይህ መመሪያ ባዮ ኢኩቫሉሽን የተሰኘው ልዩ ጥናት በማድረግ በጽንስ ስም የሚመረቱ መድኃኒቶች ከታወቁ የመድኃኒት ምርቶች ጋር ያላቸውን ተመሳሳይነት ማረጋገጥ እንደሚጠበቅባቸው ይደነጋል። በተጨማሪ መረጃው የመድኃኒት ማምረቻ ተቋማትና ላቦራቶሪዎች ፈቃድና ቁጥጥር ላይ እንደሚያተኩር ለመረዳት ተችሏል። መመሪያው በኢትዮጵያ የመድኃኒት ቁጥጥር ላይ ትልቅ ምዕራፍ እንደሆነ የተገለጸ ሲሆን ለመድኃኒት ኢንዱስትሪው እድገት አስተዋጽኦ እንደሚያደርግም ይጠበቃል። በተጨማሪም ለሕዝብ ተደራሽ ጥራት ያላቸው መድኃኒቶችን ለማቅረብ ያለመ ነውም ተብሏል። በአዲስ አበባ በቂርቆስ ክፍለ ከተማ ለኢትዮጵያ ጉምሩክ ኮሚሽን ዋና መስሪያ ቤት ግንባታ ከአንድ ዓመት በፊት ተሰጥቶ የነበረው 12000 ካሬ ሜትር ቦታ ለኦሮሚያ ባህል ማዕከል ማስፋፊያ ፕሮጀክት እንዲውል መተላለፉ ታወቀ። በክፍለ ከተማ ወረዳ 10 ቀበሌ 1 በተለምዶ መሿለኪያ ተብሎ የሚጠራው 92 መኖሪያ ቤቶች የሚገኙበት የመኖሪያ አካባቢ በህዳር ወር 2016 ዓ.ም ለኮሚሽኑ ዋና መስሪያ ቤት ህንፃ ግንባታ መሰጠቱን የገንዘብ ሚኒስቴርም ለሚገነባው ህንፃ ዲዛይን ስራ የሚውል 60 ሚሊዮን ብር መመደቡን በወቅቱ መዘገቡ ይታወሳል። ከተጠቀሰው አካባቢ ፊት ለፊት በሚገኘው ስፍራ ላይ ባለ 15 ወለል ህንፃ በዓመት 67 ሚሊዮን ብር የኪራይ ክፍያ የሚፈጽም ጉምሩክ ኮሚሽን ለህንፃ ግንባታ የሚውለውን መሬት እንዲሰጠው ከጠየቀ ረጅም ጊዜያት ማስቆጠሩን የተቋሙ አስተዳደር ቢሮ ኃላፊ አቶ አዱኛ አንዱዓለም በወቅቱ ገልጸው ነበር። ክፍለ ከተማው ለኮሚሽኑ መሬቱን እንደሚሰጥ ከተረጋገጠ በኋላ በህዳር ወር 2016 ዓ.ም ጉዳዩ የሚመለከተው የቀበሌ አስተዳደር ለነዋሪዎቹ ይፋ ባደረገው ማስታወቂያ የልማት ተነሽ በሚል የነዋሪዎቹን መረጃ በመሰብሰብ ከአካባቢው እንደሚነሱ አሳውቆ ነበር። ይሁንና የቀበሌው አስተዳደር በጥር ወር 2017 ዓ.ም ለነዋሪዎቹ በድጋሚ ይፋ ባደረገው አዲስ ማስታወቂያ ከዚህ በፊት ለኮሚሽን ቢሮ ግንባታ ልማት ተነሺ በሚል የነዋሪዎች መረጃ መሰብሰቡን በማስታወስ ሆኖም ፕሮጀክቱ አሁን ተቀይሮ በኦሮሚያ ባህል ማዕከል ማስፋፊያ የተካለለ በመሆኑ ነዋሪዎች መረጃቸውን በድጋሚ አደራጅተው ለወረዳው መሬት ልማት አስተዳደር ቅርንጫፍ ጽሕፈት ቤት እንዲያሳውቁ አሳስቧል። በትግራይ ክልል በአንዳንድ ቴክኒካዊና ፖለቲካዊ ምክንያቶች ተቋርጦ የነበረው የቀድሞ ተዋጊዎችን ትጥቅ አስፈትቶ በማሰልጠን ወደ ማህበረሰብ የመቀላቀል ሂደት በዚህ ሳምንት በቀናት ውስጥ እንደሚጀምር የብሔራዊ ተሃድሶ ኮሚሽን አስታወቀ። ሂደቱ ዳግም የሚጀመረው በመቀሌና በዕዳጋ ሐሙስ በሚገኙ ማዕከላት ነው። የቀድሞ ተዋጊዎች ወደ መደበኛ ህይወት የመመለስ ሂደት እንደገና እንደሚጀምር የተገለጸው የኮሚሽኑ ምክትል ኮሚሽነር ብርጋዴር ጀነራል ደርቤ መኩሪያ በመቀሌ ከተማ በትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ጋር ከተነጋገሩ በኋላ ነው። የትግራይ ክልል ጊዜያዊ አስተዳደር የሰላምና ጸጥታ ካቢኔ ሴክሬታሪያል ኃላፊ የሆኑት ሌተናንት ጀነራል ታደሰ ወረደ ለሂደቱ መሳካት ክልሉ አስፈላጊውን ድጋፍና ትብብር እንደሚያደርግ መግለጻቸውን ኮሚሽኑ ባወጣው መግለጫ አስታውቋል። ባለፈው ህዳር ወር ተጀምሮ የነበረው ይህ ሂደት የቀድሞ ተዋጊዎችን የማረጋገጥ ዲሞቢላይዜሽን የማድረግ የመመዝገብና የተሃድሶ ስልጠና በመስጠት ወደ ማህበረሰቡ የመቀላቀል ስራን ያካትታል። የብሔራዊ ተሃድሶ ኮሚሽን በትግራይ፣ በአማራ፣ በኦሮሚያ፣ በአፋር ክልሎች የሚገኙ ከ174,000
የቀድሞ ተዋጊዎችን የቀድሞ ስልጠና በመስጠት ወደ ማህበረሰቡ እንዲቀላቀል ማድረጉን ገልጿል። የመንግስት መዋቅር ክፍተት ከፍተኛ ገቢ የሚያስገኝ የግብርና አሰራር በታሰበው ልክ እንዳይተገበር አድርጓል ተብሏል። ለአርሶ አደሮች 129 በመቶ የገቢ እድገት ያስገኝላቸዋል የተባለው ዘመናዊ የግብርና አሰራር በታሰበው ልክ እንዳይተገበር ከታች እስከ ላይ ያለ የመንግስት መዋቅር ክፍተት መፍጠሩ ተገለጸ። ይህ የተገለጸው የግብርና ሚኒስቴር ከጃፓን ዓለም አቀፍ የልማት ትብብር ኤጀንሲ ጋር በመተባበር የካቲት 26 እና 27 2017 ዓ.ም የተለያዩ የሼፕ አሰራር ንቅናቄ በሚል መሪ ቃል በአዲስ አበባ ሂልተን ሆቴል ለመጀመሪያ ጊዜ በጋራ ባካሄደው 11ኛ በአነስተኛ ይዞታ ሆርቲካልቸራል አምራቾች አርሶ አደሮች ገበያ ላይ ተኮር የግብርና ዘዴን በማስተዋወቅ የማብቃት ፕሮጀክት ዓለም አቀፍ አውደ ጥናት ላይ ነው። በግብርና ሚኒስቴር የሆርቲካልቸራል ልማት መሪ ስራ አስፈጻሚ አቶ አብደላ ነጋሽ አሰራሩ አርሶ አደሮች ከ2000 ካሬ ሜትር ይዞታ ላይ ያገኙ የነበረውን ዓመታዊ ገቢ ከ13072 ብር ወደ 29773 ብር ወይም በ129 በመቶ ከፍ እንዲልላቸው አድርጓል ብለዋል። ሆኖም ከታች እስከ ላይ ያለው የመንግስት መዋቅር ይህንን አሰራር ተቀብሎ ከመተግበር አንጻር ክፍተት እንደሚስተዋልበት የገለጹት አቶ አብደላ ትግበራው ላይ እንቅፋት የሆነውን ችግር ለመፍታት በቀጣይ ትኩረት ተሰጥቶ ሊሰራ እንደሚገባ አስረድተዋል። የአፋር ክልል መንግስት የባቡር ፕሮጀክት ስርቆት ላይ ተሳትፈዋል ያላቸውን ኃላፊዎች ከስራ አሰናበተ። የአፋር ክልል ክልላዊ መንግስት በአዋሽ ወልዲያ ሀራ ገበያ የባቡር የኃይል አቅርቦት ፕሮጀክት ላይ የተፈጸመውን የስርቆት ወንጀል በጽኑ እንደሚያወግዝ አስታውቋል። ባለፉት 10 ቀናት ብቻ ከ80 ኪሎ ሜትር በላይ የኮንዳክተር ሽቦ ገመድና 25.7 ኪሎ ሜትር የኦፒጂደብሊው ፋይበር መስመር መዘረፉን የክልሉ መንግስት አሳዝኗል ብለዋል። በዚህ ክፍተት ኃላፊነታቸውን በአግባቡ ያልተወጡ የወረዳ የስራ ኃላፊዎች ከኃላፊነት መነሳታቸውን ከተቋሙ የተገኘው መረጃ ያመለክታል። በኢትዮጵያ ኤሌክትሪክ ኃይል የአዋሽ ወልዲያ ሀራ ገበያ የኃይል አቅርቦት ፕሮጀክት ሳይት ስራ አስኪያጅ አቶ ተክለወይን ብርሃን አሰፋ እንዳሉት በ2016 እና 17 በጀት ዓመት ከገቢ ረሱ ዞን በተፈጸመው ስርቆት ከ$717,000 በላይና ከ25.3 ሚሊዮን ብር በላይ ኪሳራ ተመዝግቧል። የኤሌክትሪክ ኃይሉ የሰሜን ምስራቅ 2 ሪጅን የማስተላለፊያ መስመሮችና ማከፋፈያ ጣቢያዎች ኦፕሬሽን መምሪያ ዳይሬክተር አቶ ሐሰን መሐመድ በበኩላቸው ሪጅኑ 3 የኃይል ማከፋፈያ ጣቢያዎችና ከ436 ኪሎ ሜትር በላይ የሚሸፍኑ የማስተላለፊያ መስመሮችን እንደሚያስተዳድር ገልጸዋል። ተቋሙ ለህብረተሰቡ ኤሌክትሪክ ለማዳረስ በሚያደርገው ጥረት ውስጥ በኃይል ተሸካሚ የብረት ምሰሶችና ኮንዳክተር ሽቦ ላይ የሚፈጸመው የስርቆት ወንጀል ማነቆ እንደሆነበት አስረድተዋል። የዞንና የወረዳ እንዲሁም የጸጥታ ዘርፍ ኃላፊዎች ስሜት መቀሳቀስ አለመቻሉን በኃይል መሰረተ ልማቶች ላይ ከፍተኛ የዝርፊያ ወንጀል እንዲፈጸም በር ከፍቷል ብሏል። አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ላይ የተያዝናቸው ዜናዎች እነዚህ ነበሩ።